ቁርአን በመሐመድ ላይ የወረደ በጅብሪል አማካኝነት ሲሆን ጅብሪልም ሆነ ቁርአን ፍጡር ናቸው ብሏል። ወንድም ለምሳሌ እዚህ ላይ ስህተት አለ? እኔ ልመልስልህ። ኦኬ ስህተት አለ? ትክክል ነው። ሙሐመድ ላይ ፍጡር ነው ማለት ሳይሆን ቁርአን የአላህ ቃል ነው። ቃል ደግሞ ትእዛዝ ነው። አሁን ለምሳሌ ኢየሱስንም ኩን ፈየኩን በሚል ቃሉ ነው ያስገኘው። ኩን አለው ሆነ። ማን ጠየቀ? ትእዛዝማ ብዙ ትእዛዞች አሉ። ፍጡር ነው ፍጡር አይደለም ተባልክ እንጂ ቀላል ነው። ተስማማው። ትእዛዝ ይሁን ቃል ማለት ትእዛዝ ነው አልከኝ። ሰው ትእዛዝ ፍጡር ነው ፍጡር አይደለም። ለምሳሌ ብዙ ትእዛዞች አሉ በቁርአን ውስጥ። ሰላት ስገድም አትስገድም ትእዛዝ ነው የሚሆነው አይደል? እንዴት ወሲብ ማድረግ እንዳለባችሁም ትእዛዝ ነው እሱ የወረዱት በቁርአን ውስጥ። ሽንት ቤት ስገባ ምን በል የሚለውም ትእዛዝ ነው። ያ ትእዛዙ ፍጡር ነው ፍጡር አይደለም? ፍጡር አይደለም ነው አይደለም የሚባል ጥያቄ አያስመጣም። ቃል ራሱን የቻለ ቃል ነው የሚባለው። ትርጉሙ ራሱ ቃል ፍጡር ነው ፍጡር እዚህ ውስጥ አይገባም። የማይመለከተው ነገር ነው። ለምሳሌ ውሃ ነው አይደለ? ውሃ ሻይ ነው ቡና ነው ትላለህ? ሻይ ነው ቡና ነው ይባላል? ውሃ ልል እችላለሁ። ቆይ ውሃው ከተፈላ እና ሻይ ቅጠል ከገባበት ሻይ ነው ላለው እንጂ ውሃ አይደለም። ከዛ በኋላ እንዳጠቃላይ ውሃ ምንድን ነው? ውሃማ ውሃ ነው ምንድን ነው ይለኛል። እንደምን አይነት ቃልም ቃል ነው። ዘ ኢንድ ፖይንት አራት ነጥብ። ቁርአን የአላህ ቃል ነው የሰው ቃል አይደለም። ውሃ ምንድን ነው አለቀ አይባልም። ውሃ ፍጡር ነው ፍጡር አይደለም ካልክ መልሰ ፍጡር ነው እልሃለሁ። ውሃ ምንድን ነው ስትለኝ እንደገና በኬሚስትሪ ከጠየቀኝ H2O ነው እልሃለሁ። ውሃ እንደገና እንዴት መጣ አሁንም ብትለኝ አሲድ እና ቤዝ ሪያክት በሚያደርጉትም ውሃ ሊፈጠር ይችላል ብዬ መልስልሃለሁ። ምንድን ነው ፖይንት ምንድን ነው? H2O ነው ልበል? ውሃ ምንድን ነው ስትለኝ ውሃ ምንድን ነው ስትለኝ ወይንም ደግሞ ውሃ ማለት ይሄ የሚጠጣው ነው ልበልህ? ወይንስ ውሃ ምንድን ነው ስትለኝ የተፈጠረ ነው ልበልህ? ምንድን ነው ፖይንት? ውሃ ነው በቃ። ነንሴንስ የሆነ አርጉመንት አንስተህ ቃልም ቃል ነው ውሃ ነው አይባልም። ለምሳሌ እንዲገባክ እኮ ነው አንድን ነገር አንተ ዝም ብለህ ወደ ሌላ ነገር መቀየር አትችልም። ለምሳሌ ይተረጎማል አልኩህ እኮ ይተረጎማል። ምንድነው ተብሎ አይታለፍም። ራይሂም ያመጣውን አርጉመንት እኮ መታወብ ያለው ውሃ ለምሳሌ በሶስቱ ስቴት ውሃ ምንድነው ስትለኝ ቀዝቃዛ ከሆነ ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ፕሊስ ፈሳሽ ሊሆን ይችላል። እነኝህን ስቴቶች ያልፋላል። ጋሽስ ስቴት አለው፣ ሶሊድ ስቴት አለው፣ ሊኪድ ነው። ሃይ ሌቭል ላይ ደግሞ ስትማር ፕላዝማ ሌቭል አለው አይደል? ውሃ ራሱ ምንድን ነው ስትል ከምን አንጻር ነው የጠየቀው? ከፊዚክስ ማለት ከኬሚስትሪ አንጻር ነው? ከተፈጥሮ አንጻር ነው? ምንድን ነው? ዝም ብሎ እኮ አንድ ነገር ጥያቄ አይጠየቅም። አትሊስት ስለዛ ነገር ናውሎጂ ኖሮህ ነው። ይሄንን ደግሞ ቃል ነው፣ ውሃ ነው። እንደዛ የተማርከው ውሃ ሪያክሽኑ እንዴት ነው? ምንና ምንድን ነው? በኬሚስትሪው H2O ምንድን ነው? ኤች ምንድን ነች? ሃይድሮጅን፣ ኦክሲጅን። ከዛ እንዴት ይፈጠራል? እንዴት ሪያክት ያደርጋል? አሲድ እና ቤዝ እንደገና ሪያክት ቢያደርጉ ምን ይፈጥራሉ? ጨው፣ ከዛ ውሃን ይሰጣሉ። ይህ ኬሚስትሪ ላይ አይ ቲንክ ሎወር ግሬድ ላይ የተማርከው ነው። ይሄ እንኳን አይ ቲንክ ግሬድ 9 ምናምን። ስለዚህ ዝም ብለህ አንድ ነገር ዲፋይን አድርገህ ነው ብለህ የምታልፈው አይደለም። የምታመጣውን ኤግዛምፕል አትሊስት አውቀህ ተጠቀመ፣ ምሳሌውን ተጠቀም። እኔስ ኢስላሙ ወይም ቢን ሙሐመድ ወይ አሉ እንኳን ደህና መጣ።
እንኳን ደህና ቆያችሁ። መልካም። ቁርአን ያለ ቃል ነው ብለህ ታምናለህ? ምን አልከኝ? ጥያቄ ነበረኝ። ጥያቄ በኋላ ላይ መቀበል። አሁን ቶፒኩ ላይ ቁርአን ያለ ቃል ነው ብለህ ታምናለህ? አዎ በደንብ። ያለ ቃል ነው ስትል ምን ማለት ነው? ያለ ቃል ነው ማለት ስትል አልገባኝም። ጥያቄ ያለ ቃል ነው ሲባል ምን ለማለት ነው? አላህ የፈጠረው ነው ለማለት ነው ወይንስ አላህ የተናገረው ነው? አላህ የተናገረው። ኦኬ። ስለዚህ አላህ ሊተራል የተናገረው ነው። አላህ በጅብሪል አማካይ ምን አይንክ ተቋርጧል። እኔ ጋር አሁን ተመልሰዋል። ይሰማል? እኔ ይሰማል። አላህ የአላህ ቃል ነው ስትል ምን እያልክ ነው? አላህ የአላህ ንግግር ነው። ቁርአን ሌላ እንትን አለው እንዴ? ኦኬ። አላህ ስለዚህ የተናገረው ነው ማለት ነው። እፎይ ጥያቄ አልገባኝም። ማለት ቁርአን በቃ የአላህ ንግግር ብለን እናምናለን እኮ የአላህ ንግግር ነው ስትል፣ ስለዚህ ለምሳሌ የቁርአን ክፍል ውስጥ የሆነ ጥቅስ አለ። ለምሳሌ የሆነ ጥቅስ አንዱን ጥቅስ በለው እናንተ የምታውቀው የሚመች ነው። ጥቅስ አሁን ቁል ሁወ አላሁ አሐድ የሚለውን ሱረቱ ኢኽላስ ላይ ያለውን ይሄንን አላህ የተናገረው ነው ወይንስ የፈጠረው ነው? ቁል ሁወ አላሁ አሐድ ብሎ አላህ የተናገረው ነው። ስለዚህ አላህ ቁልሁ አላሁ አሐድ ብሎ ተናገረ ማለት ነው። ቁል ሁወ አላሁ አሐድ ብሎ ለጅብሪል ነገረው። ጅብሪል ደግሞ ለረሱል ሰለላሁ ዐለይሂ ወሰለም አመጣላቸው በዋሂ። መልካም። ስለዚህ አላህ እንደኔ ነው የሚናገረው ማለት ነው። አይ ቁል ሁወ አላሁ አሐድ አላሁ ሰመድ ለም ያሊድ ወለም ይውለድ ይላል። አንድም ቢጤ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሱ እንዳለው አምሳያም ቢጤም የለውም። አንዴ መሐመድ ጣልቃ ትግባ። በንግግር ደረጃ እንዲህ ነው የተናገረው እንዳል እኔ አምሳያለሁ የለውም የሚለው ላይ ያለው አሁን ቁል ሁወ አላሁ አሐድ ብሎ እንደተናገረው እንዲህ የተናገረው ነው ብለኸኛል። ስለዚህ ቃሉ እንዲህ ከሆነ የተናገረው እኔ እንደተናገርኩት ነው የተናገረው ማለት ነው። እንደዛ ካለን ማለት ነው አምሳያ ኖረው ማለት እኮ ነው። እኔ የሚገርመኝ እኮ እሱ ነው። ሊትራሊ እሱ ባህሪው ነው ቃሉ ነው ባልከው መሰረት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ለጅብሪል አላህ እንዲህ ቃል በቃል ከተናገረ በድምፅ እኔም ይኸው በድምፅ እንዲተናገርኩኝ፣ ስለዚህ አምሳያ አለው እያልከኝ ነው? አይ የፍጡርና የአምላክ እንትን ባህሪ አንድ አይደለም። በድምፅ አይደለም እንደዚህ የነገረው ለጅብሪል አልኩ እኮ ድምፁ አሁን እኔ እናንተ አሁን እንደዚህ እንደምናወራው አይነት እንደዚህ ነው። አሁን የከሌ ድምፅ ነው እንደሚባለው አሁን አንተ ስተወራኝ የእፎይ ድምፅ ነው፣ እኔ ሳወራ ደግሞ የእኔ ድምፅ ነው እንደምንለው እንደዛ አይነት ባህሪ ወይም ደግሞ እንደዛ አይነት የሆነ ከሌላ ፍጡር ጋር የምናመሳስልበት ምንም አይነት መንገድ የለም። ስለዚህ ጅብሪል አስተካክሎ ነው ያመጣው ማለት ነው። አላህ በሌላ አይነት ዜማ ነግሮት ጅብሪል ደግሞ በሌላ ዜማ ለሙሐመድ ነገረው። ሙሐመድ ደግሞ ለእናንተ በሌላ ዜማ ነገራችሁ እዛ። ምክንያቱም አንድ አይነት ካልሆነ በደንብ አስተውል። ቃሉ አንድ አይነት ካልሆነ ቃሉ ያላህ ነው ካልክ ቃሉ አንድ አይነት ካልሆነ ያላህ ቃል ሊሆን አይችልም ማለት ነው። ምን ብለሃል? ቁርአን ያላህ ቃል ነው ብለሃል። አሁን እኔ ላይ ስትለኝ ቆይ እሱ ያንተ ቃል ነው ምናምን ብለሃል። ቃሉ ያላህ ከሆነ ያንኑ ቃል ያላህን ነው አንተ የምትለው ማለት ነው። እንዴት
ቀጥታ የአላህን ቃል እያልከው ካልሆነ አላህ እንዳለው እያልክ ካልሆነ በመሀል የነበረው ጅብሪል አሻሽሎታል ማለት ነው። ለምሳሌ ሎክ ቁል ሁወላሁ አሐድ የሚለውን አላህ ለምሳሌ እንደዚህ ቃል በቃል እንደዚህ አንተ እንደምትቀራው ካላለ ሚል ከሆነ ለምሳሌ ከዛ ጅብሪል ደግሞ መጥቶ ቁል ሁወላሁ አሐድ ብሎ ካስተማረ ለሙሐመድ አላህ የተናገረውና ጅብሪል የተናገረው አንድ አይሆንም ማለት ነው። ስለዚህ ምን አድርጓል ማለት ነው? ጅብሪል ከአላህ የሰማውን ቃል አሻሽሎ የራሱን ሞዲፋይ አድርጎ ለሙሐመድ ነግሮታል ማለት ነው። አይ እንደዛ አይነት ስልጣን የለም። እንደዛ ካሌለው ቀጥታ አላህና አንተ ምቀሩ ተመሳሳይ ነው የሚሆነው ማለት ነው። ቁርአን ያም ሆነ የአላህ ንግግር ነው አይደል? እኮ ከአንተ ጋር ተመሳሳይ የሆነ ንግግር ማለት ነው። ተመሳሳይ የምትለዋን ያዝልኛ። አይሆንማ፣ ተመሳሳይ አይደለማ። ተመሳሳይ ካልሆነ ደግሞ ጅብሪል ምን አድርጎታል ማለት ነው? ቀይሮታል። አልቀየሩም። ስልጣን ካልቀየረው ደግሞ ተመሳሳይ ነው የሚሆነው። የአንተ ንግግርና የአላህ ንግግር ቁርአን ውስጥ ያለው ተመሳሳይ ነው የሚሆነው። እንዴ ቁርአን ውስጥ እኮ ያለው እኮ የአላህ ንግግር ነው። ታዲያ የአላህ ንግግር እኮ ነው እኛ የምናነበውም የምንመራበትም እኮ። ስለዚህ ተመሳሳይ ነው ያንተና የአላህ ንግግር ማለት ነው። ተመሳሳይ አትበላ አይባልም። እሺ ቁል ሁወላሁ አሐድ አላህ በሌላ ነገር ነው ያለው ወይንስ እንደዚሁ ቃል በቃል ለጅብሪል የነገረው በል ቁል ሁወላሁ በል እርሱ አንድ ነው የምትለዋን ቃል በቃል እንደዚሁ እናንተ ጋር እንደመጣችሁ ነው ለጅብሪል የነገረው ቃል በቃል። ስለዚህ አንተም ቃል በቃል ስትላት አላህ እንዳለው ነው የምትለው ማለት ነው። which means ተመሳሳይ ናችሁ። አምሳያም ቢጤም የለውም። ራስህ እኮ አልከኝ ቃል በቃል እኔ እንደምለው ነው ካልክ አምሳያ ንግግር ነው። እሱን እኮ ቁርአን ንግግር ነው፣ የአላህ ንግግር ነው። አሁን ችግር የለውም አካሉ ላይ እንመጣለን። ንግግራችሁ ግን አንተና እሱ ተመሳሳይ ነው። አንተም በድምፅ ቁል አላሁ አሐድ ትላለህ፣ እሱም ቁል ሁወላሁ አሐድ ይላል። ተመሳሳይ አቀራር፣ ተመሳሳይ ድምፀት ማለት ነው። አይ ከአላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱም ስልጣን የለውም። እንዴ ካላስተካከለው ደግሞ ተመሳሳይ መሆን አለበት አንተውም ባልከን መሰረት። እኔስ ላቅልልህ። እሺ ይሄ ቃሉ አላህ የሚቀራው ፍጡር ነው ፍጡር አይደለም? አላህ የሚቀራው ማለት የአላህ ንግግር ነው። ፍጡር ነው ፍጡር አይደለም እኮ የአላህ ንግግር ፍጡር ነው ፍጡር አይደለም ነው። አይ እሱ ባህሪ ነው እኮ። ምንድን ነው የአላህ ባህሪ? ምንድን ነው እሱ? የአላህ ንግግር እንዴት ፍጡር ይሆናል? ራሱ ቃሉ እኮ ነው፣ አንዴ ንግግሩ ነው። ስለዚህ ፍጡር አይደለም ማለት ነው። ያ ማለት ኦኬ፣ እሺ ቀጥል። ያ ማለት አሁን ቁርአንን ሲያወርድልን ለኛ በመላእክቱ ወደ ረሱል ሲመጣ ንግግሩ ነው፣ የእሱ ንግግር ነው እንጂ የሚመጣው ፍጡር አይደለም፣ የተፈጠረ ነገር አይደለም። ስለዚህ የተፈጠረ ካልሆነ ባህሪው ከሆነ ለምሳሌ ቁል ሁወላሁ አሐድ የሚለው በል እርሱ አላህ አንዱ ነው አይደለ? ትርጉሙ ፍጡር ያልሆነው በል እርሱ አንድ ነው የሚለው ነው ወይንስ ቁል ሁወላሁ አሐድ የሚለው ነው ፍጡር ያልሆነው? በል እኮ ብሎ እኮ ሲልከው ማስጠንቀቂያ ነው አይደለም? ችግር የለውም። የትኛው ነው? የአማርኛው ነው ፍጡር ያልሆነው ወይንስ አረብኛው? ሁለቱም ፍጡር አይደሉም። ስለዚህ በል እርሱ አላህ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለው ፍጡር አይደለም። የአላህ ቃል ፍጡር አይደለም እኮ ባህሪው ነው እኮ። ይሄ እኮ አሁን ባህሪውን ነው እየነገረን ያለው ለእኛ እኮ። ችግር ተስማማው። በል እርሱ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለውም ፍጡር አይደለም። ሁለቱም ፍጡር አይደሉም።
ቆይ ፍጡር ማለት ምን ማለት ነው? የተፈጠረ ነገር ከጊዜ በኋላ የመጣ የተፈጠረ which is በታይም ኢንተርቫል ያለው ማለት ነው። ከጊዜ በፊት ወይንም ደግሞ ዘመን ሳይፈጠር ጊዜ ሳይቆጠር ያልነበረ ማለት ነው። ስለዚህ ታዲያ እንዴት ቃል ፍጡር ይሆናል? ቃል እኮ ከአንተ ጋር አብሮ የሚኖር ነው። ለምሳሌ አንተ ቃል ብትሳደብ ፍጡር አይደለም እንዴ? አንተ ውጤት አይደል እንዴ? እናንተ የምትሰሩትም ፍጡር ነው ይላል አልቁርአኑ። ስለዚህ አንተ የምታደርገው የምትሰራውም ፍጡር ነው የሚሆነው። ምክንያቱም ከጊዜ በኋላ የመጣ ስለሆነ ታይም ሳይፈጠር ዘመን ሳይቆጠር ቃልህ ከአንተ ተለይቶ ሊኖር አይችልም። ከጊዜ በኋላ የመጣ ነገር በሙሉ ፍጡር ነው። ዘመን የሚቆጠርለት ወይም ደግሞ ኦኬ፣ አልሰማም። ያ ስለዚህ ፍጡር የሚለው ምንድነው? እሱ የተፈጠረ ወይንም ደግሞ ከሆነ ጊዜ በኋላ የተጀመረ ማለት ነው። አስቀድሞ ያልነበረ ስታኩኗል። ሜቢ አንተ መሰለኝ እኔ ሰማለኝ እያሉ ነው። አሁን ይሰማል። ፍጡር የሚለው አስቀድሞ ያልነበረ ፍጥረት ከጀመረ በኋላ የጀመረ ማለት ነው። በኢንተርቫል በታይም ኢንተርቫል ላይ እንትን ያለ ነው። ዲፔንድ ነው ያ ከዛ በኋላ የመጣ ማለት ነው። ስለዚህ በዚህ መሰረት በደንብ አስተውል። በዚህ መሰረት ካየ ነው አማርኛውም ፍጡር አይደለም፣ አረብኛውም ፍጡር አይደለም ነው ያልከን አንተ አይደል? አዎ ባህሪ ነው። አሁን ቁርአን ስለዚህ ኦኬ፣ ቁርአን በምን ቋንቋ ነው የወረደው? በአረብኛ። ታዲያ አማርኛው እንዴት ከመጥቶ ነው እሱ ፍጡር ያልሆነ ያላቃል ነው ያልከው? አይ አማርኛውን ብቻ እኮ ያላልኩም እኮ ፍጡር አይደሉም፣ ሁለቱም ፍጡር አይደሉም ነው እኮ ያልኩ። ያላ ቃል ፍጡር ነው ወይ ስትለኝ አይደለም ባህሪ ነው ያልኩ። ኖ እኮ እኔ አሁን እርሱ አላህ አንዱ ነው የሚለው ይሄ ፍጡር ነው ፍጡር አይደለም አልኩ። በአማርኛ ሲሆን በአረብኛ ሲሆን ነው ፍጡር ማይሆነው ወይንስ በአማርኛ ሲሆን የሚል ጥያቄ ነው። በሁለቱም አይደለም። ስለዚህ እንደዛ ካልክ ደግሞ ስለዚህ ቁርአን በአማርኛም ወርዷል ማለት ነው። ቁርአን በአረብኛ ወረደ። ያው ከዛ በኋላ ሰውም ደግሞ በሚግባባበት በሁሉም አካባቢ ሊረዳው በሚችለው ደግሞ ተፈስሯል፣ ተተርጉሟል። ስለዚህ እንደዛ ከሆነ ለምሳሌ የምልክት ቋንቋ አስቀድሞ አልነበረም። አሁን በብሬን ምናምን መጽሐፍ አለ። ስለዚህ በዛ ሲጽፉት አዲስ የተጀመረ ቋንቋዎች አዲስ በሚጀመር ቋንቋ ያንን ሲተረጉሙት ያም ቋንቋ አብሮ ፍጡር አይሆንም ማለት ነው። እኔ ያልተግባባ ነው ይሄ አሁን ፍጡር በምትለው ነገር እኔ አልተረዳውም። እቺ ፍጡር የምትለዋ ነገር ቃላት እንዴት ፍጡር? ለምሳሌ እኔ ሙሐመድ የሆነ ነገር ብዬ ብናገር ይሄ የተናገርኩት እኔ ከመኖሬ በፊት የለም ከኔ ጋር አብሮ የሚመጣ ነው። ስለዚህ ፍጡር ነው፣ የኔ ውጤት ነው። አንድ በል ዓለም ሳይፈጠር እቺ የተናገርኳት ልኖር አችልም። ስለዚህ ፍጡር ነው። ምክንያቱም ዘመን ተተፈጠረ ጊዜ ከመጣ ዓለማት ተተፈጠሩ በኋላ የሚመጣ ስለሆነ አስገኛለሁ ማለት ነው። እስቲ እኔ ብቻ ሲጠይቄ ደግሞ ትክክለኛውን መልስ ደግሞ ለማምጣት ሞክራለሁ ማለት ያ ኤኒዌይስ በደንብ ቼክ አድርገው። ጥሩ ነው የመጣው። ትንሽ እንትኖች ላይ ያልገባኝን ያው ለመመለስ ልክ አይደለም። ያ እንትኑን ሪከመንድ ላድርግህ። አረብኛው ፍጡር አይደለም ተብሎ የሚታመነው፣ ትርጓሜዎቹ ግን አይታመኑም። እንደዛ ቼክ አድርግ እሱን። ትርጓሜዎቹ እንደዛ አይታመኑ። ቲንክ አሻሪዎችም አጣሪዎችም ትርጉም ቁርአን ተብሎም አይጠራም። አይደለም ፍጡር አይደለም ተብሎ ቁርአን ተብሎም አይጠራም። ትርጓሜው አማርኛው ቁርአን ተብሎም አይጠራም። ተፍሲር ወይንም ደግሞ ትርጉም ተብሎ ብቻ የሚጠራው። እንደ እስልምና ፍጡር አይደለም ተብሎ እንትን የሚባለው አረብኛው። ኤኒዌይስ ሙሐመድ ጣልቃ እየገባ ነበር። ቀጥል እስኪ። ያው አይ ሀሳብህ አንተ ለምሳሌ ቁርአን አላህ የተናገረው ነው ሲልህ
አይ ከተናገረማ እሱ እንደኔ ቢጤ ነው ለማለት እንደሆነ ገብቶኝ ነው። በቃ ያንተ ሐሳብ እንደዛ ነው። አይ እሱን እኮ አለፍኩት እኮ ኦልሞስት እንደዛ እንደሆነ እኮ አርጊው ማድረግ እንደማትችሉ አውቃለሁ። ግን እሱን አለፍኩና አሁን ፍጡር ነው ፍጡር አይደለም ወደ ዋናው እኔ ፖይንቴ ላይ ወደዛ ለመመለስ ስለፈለግኩ ነው። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው አንተ። ፍጡር ነው ብለህ የምታምነው ባይዞ መሐመድ ወጥተሃል። መሐመድ ማን ነው የሚለው ስምህ? በአራቱም መዛብ መሐመድ አሚን በአራቱም መዛብ በተለይም አታሪ ኮንግ በአስቸኳይ ተውበት አድርገህ ማትመለስ ከሆነ ይላል ኢማም ሐንበሊ ማለት ነው፣ ታመህ መጠየቅ የለብህም፣ ከአንተ ጋር መብረት መደረግ የለበትም፣ ከአንተም ትምህርት ሊወሰድ አይገባል ነው። ኢብን አይደለም ቁርአንን ፍጡር ብለህ ቁርአን ምንድን ነው ፍጡር ነው ፍጡር አይደለም ተብለህ ተጠይቀህ ፍጡርም አልልም ፍጡር አይደለም አልልም ብለህ ዝም ብትል እንኳን እንደ መዛቦች ከእስልምና ያስወጣል። እንደ ጥያቄ ይዘውና በሌላ ቀን ያው ስመጣ ለመመለስ ሞክራለሁ። ያው ያንተን አይደለም እኔ መሐመድ አሊን ነው ያልኩት። መሐመድ አሚን ሶሪ፣ እሱ ፍጡር ነው ስላለ ነው ቁርአን ፍጡር ነው ብሎ ነው ያለው። እሱ ያላ ቃል ፍጡር ነው። ምን አይነት ችግር እንደሚያመጣብህ እይ። መሐመድ አሚን ቁርአን ያላ ቃል ነው ብለህ ነው ያመንከው አይደለ? ቁርአን ያላ ቃል ነው ብለሃል። ያላ ቃል ባህሪው ነው ብለሃል። ደግሞም ፍጡር ነው ብለሃል። ያ ማለት ምን ማለት ነው? አላህ አለ ፍጡር ያልሆነ ፍጥረትን የፈጠረ ቃል አለው። በቃሉ ፍጥረትን ይፈጥራል። ቃሉ ራሱ ፍጡር ነው አልከን። ስለዚህ ቃሉ ፍጡር ከሆነ በቃሉ ደግሞ ፍጥረትን የሚፈጥር ከሆነ ስለዚህ አላህ ቃሉን ፈጠረና በቃሉ ደግሞ ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። አሁን ችግሩ ምን መሰለ? እዚህ ጋር ቃሉ የተፈጠረ ከሆነ ቃሉን የፈጠረ ሌላ ቃል ያስፈልጋል። ያንን ቃል የፈጠረ ደግሞ ሌላ ቃል ያስፈጥራል። ያንን ቃል ደግሞ ለመፍጠር ሌላ ቃል ይፈልጋል። ስለዚህ ምን ይሆናል? ወደ ኢንፋይናይት ውስጥ ይገባል ማለት ነው። ያንን ቃልም የፈጠረ ሌላ ቃል መምጣት አለበት። አንደኛ። ሁለተኛ ደግሞ አላህ እንዲዳ ያደርገዋል። ፍጥረት መጀመሪያ ወይም መጨረሻ ስለሚኖረው አላህ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ሚዩት ነበር ወይም ደግሞ ዲዳ ነበር፣ ቃል አልባ ይሆናል ማለት ነው። አምላክ ቃል አልነበረውም ዲዳ ነበር ሚል ያመጣባል። አላህ ቃሉ ፍጡር ነው ወይንም ባህሪው ነው ብለህ ከዛ ፍጡር ነው ካልክ ማለት ነው። ደግሞም ለመናገር አላህ ራሱ ቃሉ ምንድነው? እሱ የፍጡር ባህሪን ገንዘብ ያደረገ ነው ማለት ነው። ቤቢ አግኝተዋል መሐመድ ዋብያው ተው። እሺ አብዱ ይቀጥልና ትቀጥላለህ። አንዴ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ እቲዛንም አብዱ ኦኬ። ዋብያው ሰላም ነው? ሰላም ብያለሁ። አብዱ ይናገር ሰው አለ እንዴ? ዋብያው ይቀድማል። እሺ ሶሪ ዋብያው ቀጥል። ታንተ ጋር አክቹዋሊ ብዙ ቀን አውርተንበታል ይመስለኛል። የቶፒክ ሁለት አውርተንበታል። የአርሰብ ማለት ቶፒኩን አልሰማሁም። ይቀጥላል። ባላ ቃል ላይ ነው እንዳታዝገኝ ነው ትለቅለታለህ። ምንድነው ማዝገኝ? ያው አልሰማሁም። ያው ኦኬ እሺ አላህ ቃል ላይ ነው ቁርአን ያላህ ቃል ነው የሚለው ጋር በተያያዘ እንትን እያልን ነው። ኦኬ አብዱ ቀጥል። እሺ አብዱል ቴንክ ዩ ሜቢ ሰምታቸዋል። ምን አልከኝ? ሰምተሃል? ጥያቄያችንን ነበር። ቁርአን የአላህ ቃል ነው ወይስ አይደለም ነው? ሜቢ ፈቃደኛ ከሆንክ አቂዳ ማወቅ እችላለሁ። አታሪን ነው ወይ አሻሪን አቂዳ የምትከተለው?
በዚህ ጉዳይ ላይ አቂዳ ምን ማለት ነው? እምነት ወይንም ደግሞ በዚህ ጉዳይ ላይ አለ የምትቀበለው አስተምሮ። የአላህ ቃል ፍጥረት አይደለም። ኦኬ ይሄ ነው የአላህ ፍጥረት አይደለም ስትል ቃሉ የተፈጠራለ ቃሉ የራሱ ነው። ኦኬ ቃሉ ስትል ለምሳሌ ምኑን ይዘህ ነው? ፊደላቱንም ያካትታል? ድምፀቱንም ያካትታል? እንዴት ነው? የተናገረውም ሊናገር ያሰበውም የሱ ቃል ነው። ለምሳሌ አሁን ከቁርአን ውስጥ ይሄ ፍጡር አይደለም ስትል እስቲ ያስረዳል። የምፈልገውን ክፍል ጥቀስና ፍጡር አይደለም ስትል ይሄ ከአላህ የወረደ ቃል ነው ይላል። ለምሳሌ ኦኬ አላህ ደግሞ ፈጣሪ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም፣ ምኑም ነገር ማለት ነው እኮ። አሁን ቁርአኑ ያላ ቃል ነው ፍጡር አይደለም ስትለን በምን ቋንቋ ነው የወረደው? በአረበኛ። በአረብኛ ኦኬ። ስለዚህ አረብኛ ቋንቋውንም ያካትታል ማለት ነው እንትኑ ፍጡር አለመሆኑ። ፊደሉን ሳይሆን ቃሉን ነው። ቃልና ፊደል ይለያል። ቃልና ፊደል ይለያል። ኦኬ ስለዚህ ያለ ቃል ነው የወረደው ቁርአኑ። የአረብኛ ፊደል የአላህ ፍጥረት ነው ፊደሉ ግን ቃሉ ግን ያ ተገጣጣ በአረብኛ የተነገረው ቃል የአላህ ምን አልከኝ? ኦኬ አላህ ለጅብሪል የነገረው በምንድን ነው? በምን ቋንቋ ነው መልእክቱን ያስተላለፈው? የነገረው አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። ከዚህ በፊትም ላሉት መልእክተኞች በየራሳቸው ቋንቋ አናገራቸዋል። ጅብሪል መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተገልጿል በአላህ ፍቃድ። ስለዚህ የመጡት ህብረተሰብ አረበኛ ስለሆነ በአረበኛ ምክንያት ስላለው ነው፣ ከምክንያት ጋር ነው እንጂ በአረበኛ ብቻ አይደለም። ያ ለአረብ ስለተላኩ በአረበኛ እናገራቸው። ስለዚህ ቁርአን ተብሎ የሚጠራው ምንድን ነው? ቃሉ ነው። ቃሉ ስትል ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ይሄኛው ቃሉ ይሄ አሁን የነበብኩልህ ቃል በአማርኛ በለው እስኪ። አላሁ ላ ኢላሃ ኢላ ሁ ከአላህ ሌላ ምንም ፍጥረት ከአላህ ሌላ ጌታ የለም ማለት ነው። ከአላህ ሌላ ምንም ጌታ የለም የሚለው አማርኛውም ፍጡር አይደለም ወይንስ አረብኛው ነው ፍጡር ያለው ነው? አማርኛውማ የሰው ልጆች አስበው እንትን ያለው የተረጎሙት ነው። በሰው ልጅ ጭንቅላት የተረጎመ ነው እንጂ በአላህ ፍቃድ የተተረጎመ ስላልሆነ የኛው ቁርአን አይደለም፣ ትርጉሙ ቁርአን አይደለም። ስለዚህ አረብኛ መሆን አለበት ማለት ነው ፍጡር ላለመሆን። ስለዚህ ቋንቋውን ያካትታል ማለት ነው። ቋንቋውን አሊፍ ባታውን አያካትትም አልኩ እኮ። ፊደሉን አያካትትም። ፊደልና ቃል ይለያል። ቃሉ ከሆነ እኮ ችግር የለውማ። በየትኛው የምትለው አላህ አንድ ነው ለማለት በአረብኛም በለው አማርኛም በለው ቃሉ ቃል ነው። ቋንቋው አብሮ ፍጡር ካልሆነ አማርኛም ላይ አላህ አንድ ነው፣ በአረብኛም አላህ አንድ ነው፣ ልዩነት የለም። በእንግሊዝኛም አላህ አንድ ነው፣ ተመሳሳይ ነው የሚሆነው። ስለዚህ ቋንቋውን ማያካትት ከሆነ ቋንቋው ፍጡር ከሆነ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም ብትለው ተመሳሳይ ነው የሚሆነው። መልእክቱ ነው ፍጡር ያልሆነው እያልክ ነው፣ ቃሉ ሳይሆን። መልእክቱ ከሆነ ደግሞ አላህ አንድ ነው፣ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም በአረብኛም ልዩነት አይኖረው። አሌስ ቋንቋውን ያካትታል ካልክ ግን አረብኛው ሲሆን ነው ፍጡር ሆነው ካልክ ምን ይሆናል ማለት ነው? እነኛዎቹ ፍጡር የሆኑና አረብኛውም ቋንቋውም ጭምር ፍጡር አይደለም ማለት ነው። ለምሳሌ ውሻ ለማለት ከልብ የሚለው አረብኛው ቁርአን ውስጥ አለ። በአማርኛ ውሻ በአረብኛ ውሻ ብትለው ውሻ ነው። አይ አረብኛ ላይ ሲሆን ነው እቺ ቃል ፍጡር ማክቶ ነው ካልክ ስለዚህ አረብኛውንም አካተሃል። አሁን ለምሳሌ ቁል ሁወ አላሁ አሐድ ይላል አይደል? አላህ ስብሐነሁ ወተዓላ ምንድነው ብለህ የምትረጎመው? ይሄ አላህ አንድ ነው አይደል? በል አላህ አንድ ነው።
በል ቁል። አረበኛው ግን አሐድ የሚለው ዩኒክ ዋን ነው። ዩኒክ ዋን ማለት አንድ ማለት ነቲንግ ላይክ ሂም። በቃ ዩኒክ ዋን ማለት ማተር ያደርጋል፣ አንዱ ነው ማለት ማተር ያደርጋል። ስለዚህ አሁን ቆይ፣ ስለዚህ ቅድም እንዳልኩ ነው። ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብም ነው፣ ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው። ቃሉን ነው እንጂ ቋንቋን አይደለም አልኩ። ቃሉ እኮ አለ ቋንቋ እኮ አይኖርም ወንድማችን። ቃሉ ከቋንቋ የአረበኛ ቋንቋ ሁሉ በዛ አይነት አንተ የምትለው ፍጡር ነው የምትለው ማለት ነው ማለት የአረበኛ ተናጋሪዎች በጠቅላላ አሉ። ለምሳሌ እንደዛ ከሆነ እነሱን እንዴት ነው የምታስባቸው አንተ? እንዴት ነው የምታስባቸው ማለት ከአላህ ጋር እኩል እያደረግካቸው ነው የሚናገሩትን ቃል አንተ ነህ እኮ እንደዛ ብለህ የምትረዳቸው። ምክንያቱም ለምሳሌ ቁርአን ውስጥ ያሉ ቃላቶች ፍጡር አይደሉም ብለህ ነው የምታምነው አይደለ? ለምሳሌ በቁርአን ውስጥ የተጠቀሱት ቃላቶች ፍጡር አይደሉም ያላ ቃል ናቸው ብለህ ነው የምታምነው። እነኛን ቃላቶች ግን ሊትሬቸር ላይ ሊጠቀማቸው ሰንበዲ በአረብኛ ይችላል። ሊትሬቸር ላይ አረብኛውን እነኛን ቃላቶች ሲጠቀማቸው ፍጡር ናቸው ብላችሁ ትረዳላችሁ። ቁርአኑ ስታገኟቸው ደግሞ ለምሳሌ አሊፍ ላም የሚለውን ቁርአን ላይ ስታገኘው ይሄ አሊፍ ላም የሚለው ፍጡር አይደለም ብለህ ትረዳለህ። አንድ ሰው ግን የሆነ ግጥም እየጻፈ አሊፍ ላም ቢል ፍጡር ነው ብለህ ነው የምትረዳው። መጽሐፉ ላይ ደግሞ ይሄን አንተ አረዳለህ። አላህ ሱብሃነሁ እሺ እንትን ልበልልህና ፍጡር አይደለም። መልካም። ስለዚህ ከባህሪው ነው። መልካም። እሺ ያለህን ባህሪ መቀየር ይቻላል? ማን ይቀይረዋል ያለህን ባህሪ? ስለዚህ ምንም መቀየር አይቻልም። አስቀድሞ የነበረ ነው፣ እንደዛው የሚቀጥል ነው አይደለ? ያላህ ባህሪ ማለት ምን ማለት ነው? ማለት ቃሉ ያላህ ቃል ፍጡር አይደለም ብለህ ተስማማን። ባህሪው ነው ብለህ ታምናለህ ነው አይደለም ብለህ የምታምነው? ባህሪው ነው መናገር ነው ባህሪው። ቃሉ ግን የሱ ነው። ኦኬ መናገርና ቃሉ ይለያል። መልካም። እሺ መናገሩ ባህሪው ነው። ቃሉስ ምንድን ነው? ቃሉስ የሱ ነው። ፍጡር አይደለም፣ የሱ ነው፣ የራሱ ነው። መልካም። መናገሩስ ፍጡር ነው አይደለም፣ ባህሪው ነው። መልካም። እሺ ከዚህ ጋር ተያይዞ ባህሪው ነው ፍጡር አይደለም። መልካም ተስማማው። እንደያ ከሆነ መለወጥም አይችልም ሊለወጥም አይችልም አይደለ? which means ፍጡራን ሊቀይሩት አይችሉም። የሱን ቃል ባህሪው ሊቀየር አይችልም። ኦልሬዲ አስቀድሞ ነበረ፣ ግዴታ ይሆናል አይደለ? የአላህን ቃል ሊለውጥ አይችልም ማንም ሰው። ምክንያቱም ለምሳሌ አላህ ሱብሃነሁ ወተዓላ በእኔ ያመነ በብቸኝነት የመሰከረ በላኳቸው ሁሉ ነቢያቶች ያመነ ጀነት አስገባዋለሁ ብሎ ቃል ይገባል። ያን ቃል ማንም መጥቶ ሊሽር አይችልም። መልካም። እሱ ችግር የለውም። እሱ አሁን የአንተ ምርጫ ላይ የተጠጋ ነው። ማለትም ካመንክ ያገነት ትገባለህ፣ ካላመንክ ደግሞ ጋነም ትገባለህ። ቺዝ የአንተ ምርጫ የሰጠ ነው። ገብተዋል አባባሌ? ያ ቃሉ ግን ማንም ሊቀይረው አይችልም። የእሱን ቃል ራይት፣ የገባውን ቃል ማንም አለውጠውም። መልካም። በዚሁ መሰረት እስቲ ሱራ 108 አንዴ እንመልከተው። እስቲ አንዴ ቃል ክፈትልን። 108 አንዴ ሄድና እሺ በቀራ ማነሳ 111 አንዴ እቀጥላለሁ። አንተ ጋር ቆይ ዋብያ። ኦኬ ቀደምን ብለህናል። የአላህን ቃል ማንም ሊቀይረው አይችልም ብለህናል፣ ተስማምተናል። እሱ ራሱ የእሱ ነው ብለህናል። አራማን ሚተርክ ኦኬ። እንደዛ ከሆነ ይህንን ቃል አቡላብ መቀየር ይችል ነበረ? አቡላብ ይህንን መቀየር ይችል ነበር?
ተበት የዳ አቢ ለሃቢ ወተብ ተበት ያድን አቡላ መቀየር ይችል ነበር። በምን ነው የሚቀየረው? ጽሁፍ ነው። ፕሊስ አራማን ሚውተር ያላ ቃል እሱን የሱ ነው። ስለዚህ ምንም ፍጡር ሊቀይረውም አይችልም፣ ሊለወጥም አይችልም፣ ፍጡርም አይደለም ብለህናል። ያላ ቃል ፍጡር ካልሆነ ማንም ሊቀይረውም አይችልም ከሆነ ፍጥረት ከነ ሊቀይሩት ማይችሉ ባህሪ የሱ እስከሆነ ድረስ አሁን ተበት ያድን ወይንም ደግሞ የአቡላብ ሁለት እጆች ከሰሩ ጠፉ፣ እርሱም እንጨት ተሸካሚ ስትሆን ሚስቱም ከጭርት የሆነች ገሃነም ትገባለች የሚለውን አላህ የራሱ ከሆነ ማንም ፍጡር ሊቀይረው ማይችል ከሆነ ፍጡርም ካልሆነ ይሄ አቡላብ መቀየር አይችልም፣ ነፃ ምርጫም የለውም ነበር ማለት ነው። ተረገማ የመረገም ጉዳይ ሳይሆን በሰራው ጉዳይ ሳይሆን ይሄ ቃሉ ምን ብለናል? ያላህ ነው፣ ፍጡር አይደለም፣ ማንም ሊቀይረው አይችልም ብለናል። ልክ ነው። ስለዚህ አቡላብ ምንድነው ማለት ነው? ገና ሳይፈጠር ያላህ ባህሪው ምንድነው? አላህ ራሱ ያላህ ምን ሚል አለ? የአቡላብ ሁለት እጆች ጠፉ ከሰሩ እሱም እሷም እንጨት ተሸካሚ ስትሆን ገሃነም ትገባለች ከጭርት የሆነች ሚል አላህ ላይ ነበረ። አቡላብ ደግሞ ይህን መቀየርም አይችልም፣ ምክንያቱም ያላህ ስለሆነ ያላህን ቃል ማንም መቀየር ስለማይችል። ደግሞ ፍጡር ያልሆነ ትእዛዝ ነው ይሄ። ፍጡር ያልሆነን ትእዛዝ ፍጡር ሊለውጠው አይችልም። which means አቡላብ ምንም ማድረግ አይችልም ማለት ነው። አዎ ምንም ማድረግ አይችልም። ስለዚህ አቡላብ መጠየቅ አይችልም ማለት ነው። በዛ ስንሄድ ደግሞ አቡላብ በዚህ ካራክተሩን ተጫወተ፣ ሄደ፣ ሞተ። ገሃነም ከገባ ተጠያቂው ማን ይሆናል ማለት ነው? አላህ ነው። ምክንያቱም ያላህ ፍጡር ያልሆነው ቃሉ አቡላብ የሚባልን ፈጥሮ ገሃነም የመክተት ስለሆነ የአላህን ቃል ባህሪው ራሱ ፍጡር ያልሆነው ቃሉ ማይለወጠው አቡላብ ገሃነም የሚገባል የሚል ስለሆነ ምን ስላደረገ ነው አላህ Subhanahu Wa Ta'ala የረገመው? ህዝቦቻቸውን ስበው ከማድረግ አያያዝም። ምክንያቱም ከማድረግ ጋር ካያያዝከው ቴንኪው ብየቀበልህና ያላ ቃል ፍጡራን ላይ ጥገኛ ይሆናል ማለት ነው። which is በነገሮች የሚወሰን ከሆነ ያላ ቃል ምን ይሆናል? አሁን ደግሞ አስቀድሞ ያልነበረ ነገሮችን እያየ የሚቀያየር ይሆናል ማለት ነው። እንደ ነገሮች እኮ ነው ቁርአን ያወረደው አላህ Subhanahu Wa Ta'ala በ23 ዓመት ውስጥ። ምክንያቱም ችግር የለውም እንደ ነገሮች ቢወርድም ይሄ ቃሉ ግን ያላህ ቃል ነው አይደለ? ፍጡር ያልሆነ ጊዜው ሲደርስ አወረደው እንጂ የአቡላብ እጆች ከሰሩ ጠፉ ገሃነም ይገባል እሱም እሷም የሚለው ያላህ ቃሉ ነው። ማይጠፋ ቃሉ፣ ዘላለማዊ ቃሉ እርሱነቱ ልክ እንደ እጁ እንደ እግሩ እንደ ፊቱ የእርሱ የሆነ ነው አይደለ? ይሄንን ደግሞ ፍጡራን ሊቀይሩት አይችሉም። እጁን ልቀይር እንደማችል ያላህን አይን መቀየር እንደማችል ሁሉ ቃሉን መቀየር ማችል ከሆነ አቡላብም ሆነ አንተ ራስህ ዛሬ የምመጣው ያላህን አይን ማቀየር ካልሆንክ አብዱል እንደዚህ ይሆናል እንደዚህ ነው ብሎ ካለህ መቀየር እኮ አይችልም በቃ። ምክንያቱም ልክ እንደ አይኑ እንደ እጁ ቃሉ ኦልሬዲ ስለነበር ማለት ነው እኮ። በአላህ Subhanahu Wa Ta'ala ሁሉን ነገር ሲወስንና ቀድር ሲያደርግ በመጀመሪያ ደረጃ በአንድ በኩል ብቻ አይደለም የሚጻፍለት። ያ ሰውዬ ምርጫ ሰጥቶታል። በዛ ህዝብ ሁሉ መሃል ተነስቶ ብቻውን ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለምን ተቃወመ ማለት ነው። አሳዲቁ ለዓለሚን ካላቸው በኋላ እኔ የምነግራችሁን ነገር ታምናላችሁ ወይ? ከዚህ በኋላ ጀርባ ጠላት ይመጣል ብላችሁ ታምናላችሁ ወይ ሲላቸው አዎ እናምናለን አሉት። እንግዲያውስ ልንገራችሁ እኔ ከአላህ የተላኩ መልእክተኛ ነኝ፣ ከእሳት ላድናችሁ ነው የመጣሁት ብሎ ሲናገር ምንድነው እምነት ሲባል አላህ Subhanahu Wa Ta'ala በብቸኝነት ማመን ነው። 365 ጣዖታችን ተው ሲላቸው ከዛ መሃል የአቡ ለሃብ የሚባል ሰውዬ አላህ Subhanahu Wa Ta'ala ምርጫ ሰጥቶታል። ያን ነገር መቀበል ወይ አለመቀበል፣ ሁለቱ ነገር በአላህ Subhanahu Wa Ta'ala የታወቀ ነው። ቢቀበል አላህ Subhanahu Wa Ta'ala ወደ ጀነት ይከተዋል።
ባይቀበል ደግሞ አላህ ሱብሓነሁ ወተዓላ በግልጽ እንደዚህ ነግሯል ማለት ነው። ስለዚህ ምን አይነት ስህተት ያመጣብሃል መሰለህ? ያላህ ቃል ይሄ አይቀየርም ብለን ተነስተናል። ያላህ ቃሉ የእሱ ነው፣ ልክ እንደ እጁ ነው፣ እንደ አይኑ ነው። አቡላብ ገሃነም ይገባል የሚለው ያላህ ቃል ነው ተባብለን ከተስማማን በኋላ ምንም አይነት ምርጫ ብታመጣ ወንድማችን፣ ምንም አይነት ኦፕሽን ብታመጣ 99 ምርጫ አምጥተህ አንዷ እቺ ከሆነች 99ኙን መምረጥ አይችልም። ለምን መሰለም አይችለው? ያላህ ቃሉ ማይቀየር ነው፣ ልክ እንደ እጁ እንዳይኑ ነው። እርሱም ደግሞ አቡላብ ገሃነም ይገባል የሚል ነው። መምረጥ አይችልም። መምረጥ ነፃነቱን ኦልሬዲ ነፍጎታል። ምን በሚል አቡላብ ገሃነም ይገባል የሚል ወስኖታል። ከቀየረውማ ምን ይሆናል? አላህ ፍጡር ይሆናል ማለት ነው። ይበልጥ ወይንም ደግሞ ያላህ ቃላት የሚለዋወጥ ይሆናል። ላግዘው አለውኝ። ቆይ አንድ ልናገር። ቀጥል። አላህ ሱብሓነሁ ወተዓላ እውቀቱ አንድ ብቻ አድርገህ ወሰንከው አንተ። አሁን ለምሳሌ በቃ ይሄ ሰው ጀሃነም ይገባል ብቻ ነው የተጻፈው ብለህ ነው የምታምነው አንተ። እንደዛ አይደለም። አላህ ሱብሓነሁ ወተዓላ አሁን ለምሳሌ በምሳሌ ብነግርህ እኔ ስቶፕ ሳይ መኪና እየነዳው ዝም ብዬ ገብቼ ሳላይ ዋናውን መንገድ ሳላይ ስገባ በፍጥነት መኪና መጣ። ያ መኪና ሊገጨኝ ብሎ ቆመ። ሳይገጨኝ አክሲደንቱ ሳይፈጠር ማለት ነው። አሁን ያ አክሲደንቱ አለመፈጠሩ አላህ ያውቀዋል። ያ ደግሞ ሳይሆን ቀርቶ ያ አክሲደንት ቢፈጠር ያልተፈጠረው ነገር ማለት ነው፣ ገና አልተፈጠረም እኮ። ያ ቢፈጠር ደግሞ ምን አይነት ሲቹዌሽን ላይ እንደምሆን፣ ህይወቴ እንደማጣ ወይ እጄ እንደማጣ፣ የት ሆስፒታል እንደምሄድ፣ ምን እንደሚሆን እሱን ደግሞ ያውቀዋል። ያ ነገር ቢከሰት ሐሳቡ ቢሆን ግን አልሆነም። ገባ አባባሌ? አሁን የአቡላሃብም ነገር ልክ እንደዚህ ነው፣ በእውቀት ደረጃ ማለት ነው። የጀሃነም ነው ብቻ ተብሎ አልተደለም የተጻፈው። እስቲ ንገሩኝ እስቲ። ያ በመጀመሪያ 1674ን ጥሰሃል። ማንኛውንም ምሳሌ ቶፖሎጂካሊ ተመሳሳይ ላልሆኑ ነገሮች ምሳሌ አትጠቀም፣ ቁርአኑን ስለሚከለክል። ሁለተኛ ግን በሁለተኛ ደረጃ ለአቡላብ እጆች ገሃነም ይገባሉ እያለ ግልጽ እየተናገረ ሁለት ኦፕሽን አስቀምጧል እያልክ ነው። ሁለት ኦፕሽን ካስቀመጠ ገነትም ገሃነምም ይገባል ይችላል ካለማ ከኔ እውቀት አልተሻለም ማለት ነው። እሱ ደግሞ እንደዛ ብሎ ፐርሰናል ግለሰቦችን ጠርቀድም እኮ አሁን ተስማምቼልሃለሁ። ምን ስትል የታዘዘኝ የተገዛኝ ገነት ይገባል ስትል፣ እኔ ደግሞ ቫይስ ቨርሳል ምን አልኩ? ካልታዘዙት አላህን ካላመኑ ገሃነም ይገባሉ የሚለው ኦብቪየስ ነው፣ ይታወቃል። ይሄ ጄኔራል ሩል ነው። ሰዎች ካመለኩት ከተከተሉት ገነት ይገባሉ፣ ካላመለኩ እንደዛ ብሎ መናገር ችግር የለውም። ስፔሲፊክ የሰውየውን ስም ጠርተህ ግን ባህሪው በሆነ ቃሉ የእርሱ በሆነ ቃል ልክ እንዳይኑ እንደእጁ እከሌ ገሃነም ይገባል ብለህ ካልክ በኋላ ምርጫ አለው ማለት አትችልም። መምረጥ አይችልም ሰውየው ከዛ በኋላ። ምክንያቱም ያ ፍጡር ያልሆነው ቃሉን ፍጡር የሆነው ሰውዬ ሊቀይር ስለማይችል ምንም አማራጭ ስለሌለው እንደማይቀይርም እኮ ሰሃቦች እኮ አንተ በህይወት ዘመኑ ኑሯል። ያ ነገር ከተፈጠረ በኋላ በውሸት እንኳን መስክር፣ በውሸት ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለህ ይሄኛውን የተፈረደበትን የጀሃነም የተባለውን ነገር እስቲ ውሸት አስተባብል አሉት። ግን እሱ በህይወት ዘመኑ የኖረ ያችን ላኢላሃ ኢለላህ ቃል እስኪሞት ድረስ አላለም። ይሄ አንደኛው እንደውም የአላህ ሱብሓነሁ ወተዓላ መናገሩ ነው። ይሄንኛ አዋጣህም ፎልሲፊኬሽን ቴስት ይባላል። ይሄ ፎልሲፊኬሽን ቴስት ውስጥ ተገባ መልሶ ሙሐመድ ፎልስ ይሆናል፣ ስተተኛ ይሆናል። ለምሳሌ እናንተ የምትገዙትን እኔ አልገዛም፣ እኔ መገዛውን እናንተ አትገዙም ብሎ ነበር ሙሐመድ። ከዛ በኋላ ግን ጣዖታውያን ሙሐመድ የሚገዛውን የተገዙት ብዙ አሉ። እናንተ የምትገዙትን አልገዛም፣ እኔ የምገዛውን እናንተ አትገዙ ካላቸው በኋላ የተገዙታሉ። ይሄንን ፎልሲፊኬሽን ቴስት በሚባለው ሎጂክ ከሄድክ ሙሐመድ መልሶ በዚህኛው ይመታል። ፕላስ ደግሞ እብለትን በቀጣጠፈ በሙሐመድ ላይ የሚለው ሱራ 6:93 ወይም 92 አካባቢ ላይ ሙሐመድን ከጻፍኩለት ውጭ አያውቅም የሚለው ከዛ ቁርአንን ሲጽፍለት የነበረው ወደ
ከእስልምና የወጣውና ከዛ በኋላ መሐመድ ምንም አያውቅም ያለው እሱ ኃይለኛ ቅጣት እንደሚቀጣ ተተናገረው በኋላ ያንኛው ሰውዬ ግን ተመልሷል። ሊያስገድደው የነበረው መሐመድ ማለት ነው ተመልሷል። አሁንም በፎልሲፊኬሽን ቴስት ከሄድክ ፌል ያደርጋል ማለት ነው። ዘጠና ሦስት እንደዛ አካባቢ አላህ በሰው ላይ ምንም አላወረደም። ያ እሱ ነው አይ ቲንክ በአላህም ላይ እብለትን ከቀጣጠፈ ወይንም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ የተወረደልኝ ካለና አላህም ያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆነን ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻቸውን አውጡ። በአላህ ላይ እውነትን ያልሆነ ነገር ትናገሩ በነበራችሁትና ከአንቀጾቻችን ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚላቸው ሲሆን ብታይ ከፍ አድርገው ብታይ ኖሮ አስደናቂን ነገር ባየህ ነበር። ይሄ የወረደበትን ታውቀዋለህ ብዬ አስባለሁ። ለሙሐመድ ቁርአን ሲጽፍ የነበረው እኔም ሙሐመድ ነቢይ ከሆነ እኔም ነቢይ ነኝ፣ እኔ ነቢይ ከሆንኩ ሙሐመድም ነቢይ ነው ብሎ የተናገረው። ምክንያቱም የሆነ እንትን ጻፈና ለሙሐመድ ሲነግረው ትክክል ነህ ብሎ አለፈው። ሙሐመድ ያልነገረኝን አካትቼ ስነግረው ትክክል ነው ብሏል። ስለዚህ ሙሐመድ ከተሳሳተ እኔ ያልጠየቅም እሱን ነቢይ ነው ብለው ሲከተሉ ስለነበረ እሱ ትክክል ነቢይ ከሆነ እኔም ነቢይ ነኝ፣ እኔም ልክ ለሙሐመድ ሲወርድ እንደነበረ እኔም ነቢይ ነኝ ሲወርድልኝ ነበር ማለት ነው ብሎ ባለው ወረደልኝ ብሎ በተናገረው ነው ይሄ የወረደው። ከዛ በኋላ ሙሐመድ እና ፍቅር ይፈቀራል እንጂ አያፈቅር ማለት እሺ ይፈቀራል ማለት ምን ማለት ነው? ለምሳሌ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል የምታየውን ብርሃን ማለት ነው። መልሶ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 30 አካባቢ እንደዛ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ላይ ሊበራ ይገባል ይላል። ኦኬ ቀጥል። አንተ ጋም ስላለ ማለት ነው። ለምሳሌ አላህ ኑር ተብሎ ይጠራል፣ ብርሃን ተብሎ ይጠራል። ብርሃን ባየ ቁጥር ግን ብርሃን ነው ማለት ነው ማለት አችልም። እግዚአብሔር ፍቅር ነው ሲል ፍቅር ባህሪውን የሚገልጽበት ነው። ያ ፍቅሩም ደግሞ ለፍጡራን ሲሆን እግዚአብሔር የሰጠውን ለምሳሌ አንድ ልጁን እስከ መውለድ ድረስ እንደሰጠ ፍቅር እንዴት እንደሆነ እንዴት እንደተገለጠ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ፍቅር ምን እንደሆነ ገለጸው ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 ምናምን አካባቢ ላይ ፍቅር እስከ ነፍስ እስከ መስጠት ድረስ እንደሆነ አስቀመጠው። ለሰዎች ያለው ፍቅር እንዴት እንደገለጠ ማለት ነው። ነገር ግን ኦንቶሎጂካሊ በስላሴ መካከል ከሆነ አብ ወልድን ይወዳል፣ ወልድ አብን ይወልዳል። ይህንን ኦንቶሎጂካሊ የሚነገር ነው። ኢኮኖሚካሊ ከሆነ ደግሞ ክርስቶስ ወይም ደግሞ አብ ልጁን እንዴት ስለኛ የሰጠውን ፍቅሩን እሱን ይቀመጣል። እንዲሁም ደግሞ ሮሜ ምዕራፍ 6 ላይ 6 ወይም 5 ላይ ከቁጥር 6 ጀምሮ ፍቅር ምን እንደሆነ ዛሬ ያስቀምጠዋል ማለት ነው። ኢኮኖሚካሊ ለእኛ ሲነገር፣ ኦንቶሎጂካሊ ከሆነ ግን አብ እና በወልድ በመንፈስ ቅዱስ መካከል ያለ ፍቅር ይነገራል። ያ ማለት ግን የሚፈቀር ምናምን የሚባለው እናንተ ጋር የሚመጣው እኛ ጋር አይመጣም ማለት ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ ብለን ስለምናምን ማለት ነው። የግድ የሚፈቀር ያስፈልጋል፣ አለበለዛ ፍቅር የለም የሚል አርጉመንቱ ማለት ነው። አይደለም ፍቅር እኔ የተረዳሁት ከተሳሳትኩኝ ይቅርታ። አሁን ለምሳሌ ፈጣሪ ይፈጥራል እንጂ አይፈጠርም። ካሊድ ተመለስ። ምግብ ትበላዋለህ እንጂ ምግብ ራሱ አይበላም። ካሊድ ተመለስ። እሺ ቀጥል። ውሃ ለምሳሌ ትጠጣለህ እንጂ ውሃ አይጠጣም። ፍቅርም እንደዛው ይፈቀራል እንጂ አያፈቅርም። ፍቅር ይፈቀራል እንጂ ፍቅር ሲጀመር ፍቅር ኢንቲቲ ነው እንደ የሆነ እንትን ማንነት ያለው ነገር ነው እንደ ፍቅር ነው ካልክ ማንነት ያለው ነገር ነው። ልክ ማንነት ያለው ነገር ነው። በፍጡራን ወሰድከውና ውሃ ይጠጣል እንጂ ምንድን ነው ያልከው? ውሃ ይጠጣል እንጂ አይጠጣም። እሺ ምግብ ይበላል እንጂ አይበላም። ይበላል እንጂ ስትል ይበላል ስትል ለምሳሌ ማንጎ ምግብ ነው ይበላል። ማንጎ ግን ሳይበላ እንደ ክሎሮፊል
ምግቡን እንዴት እንደሚያዘጋጅ አረንጓዴ እንትኖችን ታውቃለህ? ራሱ እኮ ምግቡን ያዘጋጃል እኮ። ኤግዛምፕሉ ምንድን ነው? አንዴ ተመልሼ እመጣለሁ። እሺ ራማን ቀጥል። እሺ ያ አንተ ያልከው ይብቃኝ። ኦኬ ቀጥል። እሺ ምንድን ነው ፖይንት? የማይገናኝ ኤግዛምፕል እያገናኘ ነው። ምግብ ይበላል። ምንድን ነው ምን አገናኘው? ማለት እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። ቼክ አድርግልኝ። ከኛ አንጻር ሲገለጥ ምንድን ነው ፍቅር? ቃል አለ ያ እየከፈትኩ ነው ይመስለኛል። 5:6 ገብተኛ 5:6 ወይ ነው 6 ቼክ አድርገው። ኦኬ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ለኛ ያለውን ፍቅሩን እንዴት በዚህ ያስረዳል? ፍቅር ምን እንደሆነ ማለት ነው። ስለኛ ያለውን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። ኤኒዌይስ ስለዚህ እግዚአብሔር ለእኛ ያለው ፍቅሩን እንዴት ገለጸልን? ፍቅር ምንድን ነው? እስከ ሞት ድረስ እኛ አንፈልግህም ብለን ስንመጣ ያ ፍቅር የሆነው ልጁን ልኮ ራሱ ፍቅሩን ለእኛ ገለጸልን። የመጨረሻ ፍቅር አገላለጽ ይሄ ነው ማለት ነው። ያ ማቴዎስ ወንጌል ምዕራፍ 11 ቁጥር አይዶን ነው ፍቅር ከዚህ በላይ የለም የሚለውን አስቀምጠው እንትን በለኝ። እሺ 11 ቁጥር ስንት ላይ ነው የሚያስታውሰኝ? ቁጥር 20 ምናምን አካባቢ ፍቅር እስከ ሞት ድረስ ከመስጠት የተለየ ፍቅር የለም። ቁጥሩን ረስቼዋለሁ። ዮሐንስ ወንጌል ምዕራፍ 25 ቁጥር 23 ሁሉ ያስታውሰኝ ፍቅር ከዚህ የለም የሚለው ምክንያቱም ለምወደው ሰው ምን ልታደርግ ትችላለህ? ብዙ ነገር ልታደርግ ትችላለህ። እስከ ሞት ድረስ ከመውደድ በላይ ግን ፍቅር የለም። እስከ ሞት ከመውደድ የተሻለ ፍቅር የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 እያሉ ነው። አይዶ ነው ቼክ አድርገው። አሁን ለምሳሌ እኔ የምወደው ሰው ምንም ሳያጠፋ ለምሳሌ ወንድሞቼ ሊሆን ይችላሉ፣ የስራ ባልደረቦቼ ሊሆን ይችላሉ። ምንም ነገር ጥፋት የለብንም፣ እኔም ላይም አልበደሉኝም። ግን ስለምወዳቸው ደግሞ በይበልጥ አደርግላቸዋለሁ ማለት ነው፣ ከመውደድ የተነሳ ማለት ነው። ሁለተኛ ደግሞ አብሮ የሚኖሩ ሰዎች እኔ ሊያስቀይሙ ይችላሉ፣ ሊበድሉኝ ይችላሉ፣ ሊያንቋሽሹኝ ይችላሉ። ግን እኔ ምንድን ነው እነሱ ላይ ማረገላቸው? ሊበድሉ ይችላሉ፣ ሊያንቋሽሹ ይችላሉ። የመጨረሻ ነገር ማድረግ የምችለው ይቅርታ ነው ማድረግ የምችለው። ይህን ነገር አምጡ ታረቃችኋለሁ፣ ይህን ነገር አርጉ ታረቃችኋለሁ ምለው ነገር የለም። የመጨረሻ መታረቅ እኮ ችግር የለውም፣ ይቅርታ ነው ማድረግላቸው ማለት ነው። እና ይቅርታን የሚያስተማረን እሱ ክርስቶስ እኮ ነው። ይቅርታን ያስተማረን ዮሐንስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ይቅርታን እንዴት እንዳስተማረን ያስቀምጠዋል። ለእኛ ያለውን ፍቅሩን ቅድም እኮ እንዳሳየው ምን አይነት ፍቅሩን አለን? እስከ ሞት ድረስ ከመስጠት የተለያየ ፍቅር ልታመጣ አትችልም። ሌሎች ፍቅሮች ቢመጡ ምንድነው እሱ የሚወዱህን ልወድ ትችላለህ። ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከት ዮሐንስ ወንጌል ምዕራፍ 8 ቁጥር
44 ላይ ከ40 ጀምሮ ጠላቶቻችሁ ውደዱ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ቼክ አድርገው። ወይንም ደግሞ ዮሐንስ ወንጌል ምዕራፍ አግኝተዋል? 15 ስላልከኝ 15 ስለዚህ የምወደውን ልወደ ትችላለህ፣ የሚጠላን ልጠላ ትችላለህ። እነኚህ ቀራጮች የሚያደርጉት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምራ አንተ አንብበው። እችኛውን ጥቅስ ነው ስለፈለኳት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለምወደው አካል ነፍስን እስከ መስጠት ከዚህ የተሻለ ፍቅር ምንም ልታመጣ አትችልም። ከዚህ የሚበልጥ ፍቅር ልታመጣ አትችልም። ደግሞም ክርስቶስ የወደደን አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 18 ጀምሮ ቼክ አድርግልኝ። ኃጢአተኞች ለምወደው ሰው ማድረግ ፋይን ቤንት ማንኛውም የጠየቀኝ አብደላ ሶሪ፣ ለምወደው ሰው ማድረግ ኖርማል ነው። ለሚጠላ ሰው ቅድም ሮሜ ምዕራፍ 5 ቁጥር 6 እንደተመለከት ነው ገና ጠላቶች ሳለን ገና አመፀኞች ሳለን ከእርሱም ተለይተን አንፈልግም ብለን እርሱ ስለአንተ ማድረግ ከባድ ነው። ይሄ ፍቅር የሚወዱህም መውደድ ማንኛውም ያደርገዋል። እናት ትወዳለህ፣ ትወዳታለህ። ጓደኛ ይወዳል፣ ትወደዋለህ። ማንኛውም ያደርገዋል። ከፍ አድርገው። ዳሩ ግን ጌታን እርሱን ምን ላይ ነው የከፈትከው? ምንድን ነው የከፈትከው? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ከ18 አድርግልህ። ከ15 ነበር ያልኩት። እሺ ከ18 አድርገው አጠር ለማድረግ ኦኬ። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል። መጥፎ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ራሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞቶ በመንፈስ ግን ሕያው ሆነ። ከፍ አድርገው። በእርሱ ደግሞ ወደ ነበሩት ነፍሳት ሰበከላቸው ጥቂቶች ማለት ምናምን። ከፍ አድርገው። ቁጥር 1 ይህ ደግሞ ከፍ አድርገው። ይህም ደግሞ ከፍ አድርገው። ኦኬ። ይህም ማለት ምሳሌውን ይህም በውሃ ኦኬ። የሰውነትን እድፍ ምን ላይ የከፈትከው? ኦኬ ጴጥሮስ 3:18 ጀምረን ነው። ኦኬ እሺ፣ አንዴ ቆይ። ቁጥር 18 ላይ ምንድን ነበር የሚለው? ቼክ አድርግልኝ። 18 ላይ አመፀኞች ሳለን ምናምን የሚል የለው። ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀደሰ ነበር መጀመሪያ። ክርስቶስ ደግሞ በእግዚአብሔር ክርስቶስ ደግሞ በእግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ በመንፈስ ያው ነው። ለማ ለአመፀኞች ፍቅር ምንድነው? እሱ እስከ ሞት ድረስ መውደድ ነው አይደለም? ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንደሚናገረው ፍቅር ከዚህ የሚበልጥ የለም። ለአመፀኞች እስከ ሞት ድረስ መውደድ ነው። ለማን የሞተው? ለጻድቃኖቹ አይደለም፣ ለአመፀኞቹ። ይህንንም ያደረገው ለምንድን ነው? ፈለጋውን እንድንከተለው ወይም ምሳሌ ለማድረግ ማለት ነው።